ቆይ በዚህ ማታ የት ነው የምትዞሪው? አዴን እኮ ልሸኛት ሂጄ ነው። የምር ግን በጣም ናፍቀኝ ነበር። ደህና ነህ? ከአንቺ ናፍቆት በስተቀር በጣም ደህና ነኝ የኔ ቆንጆ። ይላዬ እንኳን መጣ። በጣም ናፍቀኝ ነበር። እኔም ስላየሁሽ በጣም ነው ደስ ያለኝ የኔ ቆንጆ። ያው እንግዲህ ደህና ናት ለማለት ከሆነ ደህና ናት። አልገባሽም ነው። ማን ነው እንደዚህ ያደረገው? ማን ያስከፋሽ? ለማስመሰል እየጣርኩ ነው፣ ግን በቃ አልቻልኩም። የሱ ፍቅር ለእኔ ከአቅሜ በላይ ሆኖብኝ። ልጆች የሞተውን ቢሆን ይቅርታ ነበር የምትይ? ምን ስትሆኝ ነው እንደዚህ የሴጣን ስራ ያሰብሽው? እናቴ ታማለች። እኔ ከታሰርኩ ደግሞ ማንም አይጦራትም። እባክሽ ይቅርታ። ቆይ ስንቱን ነው የምታወሪው አንቺ ልጅ? ከእናቴ ጋር ተጣልቻለሁ። የኔ ቆንጆ ምን ፈለግሽ? አበበ የለም? አይንሽ እያየ ከኔ ውጭ እዚህ ጋር ማን አለ? ማንም የለም። ቆይ ለምን ጋር እናወራለን? ቻው። ግን እኮ ጥለሽኝ ባትሄጂ ደስ ይለኝ። አጎቴ መጣሃል እንዴ? ዝም በይ ደግሞ አጎቴ ትለኛለች። የቆይተሽ ነው? ኧረ የትም አልሄድኩም። እኔማ ትውጣ እያልኩ ነበር፣ ግን ደግሞ አሹ አስቸገረ። አሹ በምንድን ያስቸገረው? እማዬ ሳትመጣ አትወጣም አለ። የወዴት ነው የምትወጣው? ምን እንዳደረገች ታውቂያለሽ አይደለ? ሳትቀጣ ወዴትም ንቅንቅ አትልም። እሺ ቺኮ ማለት ነፍሳችን ልታጠፋ የነበር ሲልች። እኔ ምን ላድርግ ዴቭ? እኔ እኮ የማደርገው ነገር አጣሁ። አንተ ማድረግ የምትችል ከሆነ ላሹ ንገረውና ከዚህ ትውጣ። ወዴትም አትወጣ። መውጣት ለእሷ ነፃነት ሆነ። እሺ ሰምኛልሽ? በደንብ ነው መቀጣት ያለባት። እባክህ ዴቭ እንደዚህ አታድርግ። ሰላም እንዴት ናችሁ የቻናሌ ቤተሰቦች? እስኪ እንደኔ ኤላ ይመለስ የምትሉ ለምንድን ነው ኮመንት ላይ በአብዛኛው ጊዜ ኤላ ይመለስ፣ ሊሊ በጣም እየተጎዳች ነው በፍቅሩ ለምን አላላችሁም? እስካሁን ድረስ ትንሽ ነው እያላችሁ ያላችሁት ማለት ነው። ኮመንት ስትጽፉ ግዴታ ኤላ መመለስ አለበት። እንግዲህ ምንም ደረሰው አልቻለችም፣ ግን ባቡሬ ደግሞ የሊሊ ምርኮኛ ሆኗል። በጣም ነው የሚያፈቅራት ማለት ነው። እንግዲህ ካላት ትህትና ማለት የዋህነቷ ስለሱ እንዳትጎዳ ወዴት ሊከን ነው የት ልትወጣ ነው የት ልገባ ነው ስለምትለው ያላትን ነገር ስለምታካፍለው እና በጣም እሱ ወደ ፍቅሯ እየተጋበዘ ነው ማለት ነው። እሷ ግን የኔ ቆንጆ አትበለኝ እያለችው ነው ማለት ወደ ፍቅሯ እንዳይገባ ስለምትፈልግ እባክህ የኔ ቆንጆ አትበለኝ ወይም ደግሞ የኔ ልዕልት አትበለኝ እያለችው ነው። ሆኖም ግን አደይ ያው እሷም ተመልሳ ወደ ገጠር መሄዷ አይቀርም ማለት ይሄ እንግዲህ እዛ ያሉት የሆነ ችግር ፈጥረው እርግጠኛ ነኝ ወደ ገጠር መሄዷ አይቀርም። ምጥኔ ሄዳለች ገጠር። በጣም ፍቅር እኮ በጣም ደስ የሚል ነገር ነው። እኔ ከኪንጎ ተለይቼ የምውልበት የማድርበት ነገር የለም ብላ ደካማ አባቷን ትታ እንግዲህ ወደ ፍቅሯ አመዝና ወደ ኪንጎ ጋር ተቀላቅላለች ማለት ነው። እንግዲህ ዳይመንድና አበበ ተገናኝተዋል። አበበና ዳይመንድ የድሮ ጓደኛሞች ናቸው። በጣም ደስ የሚልና አብረው በልጅነታቸው ያሳለፉት ነገር አለ። አብረው ያደጉት ሁሉም አብረው ነው ያደጉት። ሮማን፣ ዳይመንድ እና አበበ አሹ አብረው ነው ያደጉት ማለት ነው። እና ሁለተኛ ደግሞ አደይም አለች። እንግዲህ ድራማው የሚያመለክተው እንደዛ ነው። እነኚህ ሁሉም በአንድ ላይ በገጠር ነው አብረው ያደጉት። ቃቃ እየተጫወቱ ባልና ሚስት እየሆኑ እንደዛ ነው እንግዲህ ሲያሳዩን የነበረው። እነጫኔና አለልኝ እንግዲህ ከሁለቱ ሌላ ደግሞ አንድ መጥቷል ማለት ነው። ሁለት መጥቷል። አንድ ሴትና አንድ ወንድ ተቀላቅሏል። እነሱ ደግሞ አንቺ እንደውም ማን ያገባሻል እያላት ነበረ አለልኝ። አንቺ ማን ያገባሻል? አበበ ነካክቶ ትቶሻል። አንቺ ምንም የለሽም ማለት ክብር አይደለሽ። ክብር ስላችሁ የሴት ልጅ ክብር አለ። ዋናው ክብር አለ። ሁለት ክብር ሶስት ክብር ነው። ሁለት ክብር እንደዛ
እና አንቺ የለሽም በቃ ማንም አይፈልግሽም ማንም አያገባሽም እያላት ነበር አይደል? ግን እሷ አበበ መጥቶልኛል ምናልባት ፈጣሪ ያመጣው ወደዚህ እኔን ጠቅልሎ ሊያገባኝ ይሆናል ሊይዘኝ ይሆናል እና ደግሞ እሱ ወደሚሄድበት ተከትል ይሄዳለሁ አሜሪካ ሲወጣ አሜሪካ እወጣለሁ እያለች ነው። አበበ የመጣው አባቱ ቃል አስገብቶት ነው። አባቱ መሬቴን እና ንብረቴን ከዛ ሰውዬ ማንጣት አለብን ማስመለስ አለብን ብሎ ቃል አስገብቶ ስለነበረ ልጁ የመጣው ለዛ ነው። ያው እንግዲህ የአደይ አባት በጣም ክፉ ሰው ነው። አስወግዱት ብሎ ነበረ። እሱ ምንም ሳያደርጉት እንዴ ጓደኛችን ልጅ እኮ ነው እንዴት አድርገን ነው የምናስወግደው? እንዴት እንደው አእምሯችንስ እንዴት እሺ ይላል እያሉት ነበረ። እንደምታረፉ አድርጋችሁ ከዚህ ማባረር አለባችሁ፣ ከዚህ ማስወጣት አለባችሁ። ምንም አድርጉት ብቻችሁ፣ ግደሉት ብቻችሁ፣ ምንም አድርጉ። ስለዚህ ከዚህ ማባረር አለባችሁ ብሏቸው ነበረ። ይህንን ሲያደርጉ እነ ዳይመንድ መጡለት። ከእንግዲህ ወዲያ ብዙ ሆኗል። የዳይመንድን መሬት ቤቱን ሸጦታል። ሰውየው እንግዲህ ሽማግሌ ቤቱን ሸጦበታል። መሬቱን እሱ ይዞታል። ንብረቱን እንዳለ ጠቅልሎ ይዟል። ልጁን ከዚህ ጥፋ ብሎ አስጠፍቶት ነበረ። ተመልሶ እንግዲህ ንብረቱን እየጠየቀ ነው። አበበም ንብረቱን እየጠየቀ ነው። ሁሉም ንብረታቸውን እየጠየቁ ነው። ከሁለት ሶስት አራትም ሆነዋል። ማንም የሚናገራችሁ የለም። ተንግዲህ ወደ እያንዳንዱን የወሰደውን ንብረት የአደይ አባት ይመልሳታል፣ ወደደም ጠላም ማለት ነው። እንግዲህ አደይና ዴቭ በጣም በሚገርም ሁኔታ ያሳዝናሉ። በእውነት ዴቭ በጣም ነው ያሳዝነኝ። እናንተም እንደኔ ያሳዝኗችሁ ሊሆን ይችላል። እኔ ግን በጣም ነው ያሳዝነኝ። ማለት ሩታ ምን እንዳለችው ልንገራችሁ። ዴቭ አንተ አደይን ስታገባ አደይ ሰራተኛ ነህ፣ ቤተሰብ አይቀበልህም። በፍጹም አንተም እሷንም አትጎዳ፣ እሷንም አትጉዳት። እባክህ ተለያዩ። ቤተሰብ አይፈቅድም። ቤተሰብ ያልፈቀደ ነገር፣ ቤተሰብ እሺ ብሎ ያልተቀበለ ነገር በፍጹም ልትኖር አትችልም። ስለዚህ መጀመሪያ ቤተሰብ ግን አስፈቅደ ብታፈቅር ይሻላል። እሷንም አለሁሽ እያልክ በኋላ ትጎዳለህ፣ ትጎዳታለህ። እኔ ለራስህ ብዬ ነው ብላ ስታሳምነው በጣም ነው ያዘነው ማለት ነው። ከሚባለው በላይ አዝኗል ዴቭ። ከዛን በኋላ እሱ አደይ ነይ እንሂድ በቃ እንውጣ ወደ ውጭ ብሎ እንጠጣ ነው ያለው። እንግዲህ ምን ሆነሃል? ምን ነው? ምን ችግር አገኘ? ምንድን ነው? ምን ያበሳጨህ ነገር አለ ስትለው ምንም ሊናገር አልቻለም። ቤተሰቦቼን ፈርቻለሁ ሊላት አልቻለም። ማለቴ እንደዚህ ካላት ወደ ኋላ ልትሸሽ ስለምትችል የተቀበለችውን ፍቅር መልሳ ስለምትሰጠው ምንም ሊያደርግ አልቻለም። ምንም ሊነግራት አልቻለም። ብቻ ሄዱ መጠጥ ነው ሲጠጣ የነበረው። በመጠጥ ውስጥ እንግዲህ ያለውን ሀሳብ እና ጭንቀት በመጠጥ ውስጥ ለመደበቅ ስለፈለገ ሲጠጣ ነበረ። ከዛም በኋላ ያው ጠጥቶ የግድ አምጥታ ወደ ቤት አስተኛችው። ዘተኝቶ ደግሞ ባክሽ አትለይ ብሎ እጇን ጭምድድ አድርጎ ይዞ ነበረ። ግን እሷ ሰው ያይናል ወይም ደግሞ እትዬ ይመጡና ያውናል። ስለዚህ ተኛ አንተ ብላ ብቻ አልጋው ላይ ወርውረው ጥላ ወጣች ማለት ነው። በጣም አስቸጋሪ ነው በዚህ ጉዳይ። እኛ ዴቭና አደይ በፊት ዴቭና አደይ አብረው እንዲሆኑ አብረው እንዲቀጥሉ ፍቅራቸውን እንዲገላለጹ ነበር የምንፈልገው ማለት ነው። ኮሜንት ላይ ስንጽፍ ራሱ አብረው እንዲሆኑ ለምንድን ነው ፍቅር መካከላቸው የምትገባው? ማናት ሚና ለምን ትገባለች? ከሌ ለምን ትገባለች? እያን በቃ በየቀኑ ነበር የምናሽጎደጉደው ማለት ነው። ኮሜንቱን ያውታል፣ እርግጠኛ ነኝ በደንብ ነው የሚያዩት። የማያዩበት ምክንያት የለም። እያንዳንዱን ኮመንት ባያነቡት አለፍ አለፍ ያለውን ኮመንት ያነባሉ ማለት ነው። እና በጣም ነው የሚያሳዝኑት ማለት ያው እንግዲህ የፍቅር እናት ታውቃለች፣ ግን እኔ ከነሱ ይምጣን የሚቸገረኝ የሚያውቀው እሱ ነው፣ የምታውቀው እሷ ናት። ስለዚህ ከነሱ ይምጣና ከዛ ያለውን ነገር ማብራሪያ እሰጣለሁ ነበር ያለችው እንጂ በደንብ ታውቃለች። ላለመናገር እና ላለመጠላት ፈልጋ ነው።
አደይ እንግዲህ ተመልሳ ወደ ቤት አልገባችም። ተሊሊ ጋር የሆነ ስራ መፈለግ አለብኝ፣ የሆነ ንግድ ነገር መነገድ አለብኝ፣ ስሜን ማጥፋት አለብኝ፣ ከሰራተኛ ወጥቼ የሆነ ንግድ የሆነ ጥሩ ነገር መስራት አለብኝ ከሊሊ ጋር። ስለዚህ ስሜን ታጠፋው በኋላ ከዛ ወዳ ስለ ጋብቻ ብናወራ ጥሩ ይመስለኛል። ሳንጋባ ደግሞ የሆነ ነገር ቀለበት ወይም ደግሞ ሳንጋባ በፍጹም እኔ እናንተ ልንሳሳም አንችልም ነው ያለችው። አንበሳ ብያታለሁ።